ሃይሊ ፔድ ናችሁ። ለምሳሌ አንድ የወረደ ደሞዝተኛ 20 ሺህ ብር ከሆነ ደግሞ እናንተ አንድ ክሊፕ ሲመጣ 30 ሺህ ያረሱ ሶ አምስት ቶፒኮችን ነው የሚሆነው። anybody can be ሞዴል። አንድ ኤጀንሲ ይዛችኋል፣ ግን መልቲፕል ኤጀንሲ መያዝም ትችላላችሁ። ግን ጂኦግራፊካሊ የሚለያይ ቦታ ከሆነ ሶ በአጭር ቋንቋ ሞዴል ማለት you are a top hanger ናችሁ ማለት ሁሌ መዘነጥ አይደለም ሞዴል እናንተ ነው የሚያዩ ነው ብራንዲንግ ሶሻል ሚዲያ ላይ በደንብ ሰርታችሁ እሺ ራሳችሁን ፕሮቴክት ማለት ራሳችሁን መጠበቅ ከዛ በኋላ አለባበሳችሁ ሲያምር አለባበሳችሁ ሲያምር so አምስት ቶፒኮችን ነው የምናየው። the first thing is what's modeling ሁለተኛው how to become a model ሶስተኛው how agencies works አራት the benefit of modeling 5 types of modeling ከዛ some hard truths እናያለን so አንድ ጀማሪ ሞዴል ሆናችሁ እየሰራችሁም ሆናችሁ እየተማራችሁም ሆናችሁ ተመራችሁ ጨርሳችሁም ሆናችሁ እነዚህ ነገሮች ማወቅ ግዴታችሁ ሁሉም ሰው እነዚህ ነገር ማወቅ መቻል አለበት as a general so በእያንዳንዳቸው ውስጥ ምን አለ የሚለውን አብረን እናያለን so መጀመሪያ ግን እነዚህ ነገሮች ከማያታችን በፊት anybody you have to know anybody can be a model ሁሉም ሰው ሞዴል መሆን ይችላል ማይስማማ አለ በዚህ ማይስማማ ሰው አለ ዳውት ያለው ስማሚ we will see thank you so እነዚህ ነገሮች እንየውና ካርድስ ቹዞች በኋላ ለምን ሞዴል ሁሉም ሰው መሆን እንደሚችል አስረዳችኋለሁ እሺ so ከምን እንጀምር what's modeling ከሚለው እንጀምር አሁንም ነግሬያችኋለሁ አጤሬራ ብረን ቢያዙ ከምጽፈው ከማወራው ነገር ነው ማውጣው according እሺ በዚህኛው ዲክሽነሪ ላስረዳችሁ እሺ ቀለል ለባለው ማለት ነው ቀደም ይሁን ብሎታል according to Cambridge dictionary mostly ሰው የሚጠቀምበት Cambridge dictionary ስለሆነ ነው so according to Cambridge dictionary model is someone who's in the job to wear fashionable clothes, be on photograph into advertising. No order. Advertising. bla 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 ያለ ይቀጥላል ይነበባላ ትንሽ ከትምህርት ራቅ ስላልኩ ትንዳላችሁ ይነበባል ስለሚፈጥን ነው ሰዓታችንን ለማብቃቃት ማለት ነው so according to Cambridge dictionary someone who is in the job to wear fashionable clothes be on photograph into advertising ነው so በአጭር ቋንቋ ሞዴል ማለት you are a coat hanger ናችሁ ማለት ነው a coat hanger ናችሁ ነው የሚለው ዲክሽነሪ እሺ እኔ አይደለም ዲክሽነሪ የሆነ ሰው ይመጣል የሆነ ልብስ ያለብሳችኋል
ፎቶ ተነስታችሁ እሱን ታስተዋውቃላችሁ። እናንተ ኮት ሃንገር ናችሁ ማለት ነው። ኮት ሃንገር ሚንስ ይሄ አሻንጉሊቶቹ አሉ አይደል? እንደዚህ ነው የሚሉት። that's it እናንተ እነሱ ናችሁ ነው የሚለው። ሶ በእኛ ሀገር ግን ስናመጣው ቅዱስም እሱ ጆ እንዳለው አርአያ ሞዴል ማለት አርአያ ማለት ነው። ይኸውላችሁ እመኑኝ እናንተ ባይ ዲፎልት ሞዴሊንግም ስትማሩ እየሰራችሁበትም ይሁን ባይ ዲፎልት የሆነ ሰው ኢምፕረስ አፌክት ታደርጋላችሁ የሆነ ሰው ላይ ባይ ዲፎልት። ለምሳሌ ባለባበሳችሁ ሊሆን ይችላል። እናንተ እኮ አታውቁትም። ለብሳችሁ እየመጣችሁ ነው። ከሰፈር ስትወጡ ህፃናቶች ያዩዋችኋል። በምትሰሩት ስራ ሊሆን ይችላል። በምትረዷቸው ሰዎች ሊሆን ይችላል። በምትሰሩት ስራ ሊሆን ይችላል። ተናግሮ በማሳመን ብቃታችሁ ሊሆን ይችላል። ኤቭሪቲንግ አንድን ነገር ስትሰሩ ለዛ ሰው ለነዛ ሰዎች አሪያ እየሆናችሁ እየሄዳችሁ ያላችሁት ሰውን አፌክት እያደረጋችሁ ነው የምትመጡት። ስለዚህ ብዙ ጊዜ ሞዴሊንግ ይላችሁ is not that perfection perfect ስለመሆን አይደለም ሞዴሊንግ ሁሌ መዘነጥ አይደለም ሞዴሊንግ። ለዛ ነው ሰውን አፌክት ስለምናደርግ ነው። ወደ ቀደሙ ፖይንት ስመጣላችሁ ሰውን አፌክት ስለምናደርግ ነው ብዙ ጊዜ ራሳችንን ለመጠበቅ የምንሞክረው በተቻለን አቅም ጽድት ለማድረግ የምንችለው ጥሩ ስራዎችን ለመስራት የምንችለው ሁሉን ነገር ለመቆጠብ የምንሞክረው እኛ ብዙ ሰዎችን ኢምፕሬስን አፌክት ስለምናደርግ ነው። that's it እንጂ ፐርፌክት ስለመሆን አይደለም። do you think ሰፈር ስትመጡ ምናምን እንደዚህ ለብሼ የምታይ ቁምጤን በነጠላ ጫማ አድርጌ ላጥላጥ ነው። ሞዴሊንግ is not perfect ስለመሆን አይደለም። ያንን ያዙልኝ። በእኛ ሀገር ስንመጣ ሞዴሊንግ አስ ጀነራል ምንድነው አለ የሆነ ሰው ይመጣል የሆነ ልብስ ያለብሳችኋል በዲክሽነሪ ስናየው ብላ 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 ብላ። በእኛ ሀገር ስንመጣ ግን አርአያ መሆን፣ ለሰዎች መትረፍ፣ ለሰዎች ማሰብ፣ ለሰዎችን ኢምፕረስ ማድረግ፣ ሰዎችን ከአንድ ነገር መለወጥ ማለት ነው። ከነበሩበት አንድ ስቴፕ ነገርያችኋል። ከቤት ወጣችሁ ልብስ ለብሳችሁ ስትመጡ ቁጭ ብሎ የሚያያችሁ ሰው አለ። እሱን ሞቲቬት ታደርጉታላችሁ። እሱ እየሰራ እኔ አልሰራም፣ እሱ ዘንጦ እኔ አልዘንጥም። ገባችሁ? ከራሱ ጋር ኮምፒት እንዲያደርግ ነው የምታደርጉት። ስለዚህ ባይ ዲፎልት ሰውን አፌክት ታደርጋላችሁ። ሁለተኛውን ፖይንት ላንሳ። how to become a model right? እንዴት ነው ሞዴል መሆን የምንችለው? how to become a model የምንለው ውስጥ 3 ፖይንቶችን እናነሳለን። የመጀመሪያው ኢዚ ነው፣ foot in the door። ልክ እናንተ እንዳደረጋችሁት ማለት ነው። መጀመር እኔ ሁላችሁ ብዙ አይታየም ላስተጋላችሁ ታያችኋል። እሺ ዳርና ዳር ያላችሁ ወይስ አቅም ትንሽ ወደዚህ በጣም ለማለት እሺ። ፉት ኢን ዘ ዶር ልክ እናንተ እንዳደረጋችሁት ብዙ ሰው ስቲል ዴም የሚያደርግልኝ ሰው ከድሮ ጀምሮ ሞዴል መሆን ይፈልጋል፣ ግን አልሰራበትም፣ እየሰራበትም አይደለም፣ አልጀመረም። ለምን? ቢያንስ የመጀመሪያውን ስቴፕ እንኳን ሙቭ አላደረገም። ኦር ሶሻል ሚዲያ ላይ አልወጣም፣ ኦር ደግሞ የሚከተላቸውን ሞዴሎች አላወራም፣ ኦር ደግሞ ወጥቶ ሶሻል ሚዲያ ላይ በደንብ አልፈጋም፣ አልሰራም፣ ኦር ደግሞ ወደፊት የሚወስደውን ነገር ከፍታ ላይ አልደረሰም፣ ኦር ደግሞ እሱን ሂት ለማድረግ ገና ምንም ዝግጁ አልነበረም ማለት ነው። ስለዚህ ሁሌም ቢሆን ሞዴል ለመሆን የመጀመሪያውን ስቴፕ ቴክ ማድረግ ይኖርባቸዋል፣ ልክ እናንተ እንዳደረጋችሁት ማለት ነው። ሁለተኛው ጎ ቱ ዌብሳይቶችን ቼክ ማድረግ ኢዚ ነው፣ በጣም ኢዚ ነው በጣም። የመጀመሪያው ዌብሳይት ጀስት ትሄዱና ጀማሪ መሆን ስትፈልጉ ስቲል ነው መላችሁ መሄድ ስትፈልጉ ዋኪንስ ብላችሁ ዌብሳይት ላይ ሰርች ማድረግ models.com ሞዴልስ ሃሽታግ ቆይ እንዴት አሁን ለእያንዳንዳችሁ እንደዚህ ላሳያችሁ ነው። ለምሳሌ ይኸውላችሁ models.com ብላችሁ ሰርች ስታደርጉት ይኸውላችሁ አያችሁት፣ ሞዴል ሃሽታግ ብላችሁ ሰርች ስታደርጉት በጣም ብዙ አይነት wilhelmina.com ሃሽታግ በጣም ብዙ ይመጣላችሁ። እሺ አንድ መጀመሪያ ወደ ሞዴል ወሬ አታውሩ። ወደ ሞዴል የምትገቡበት ዌብሳይቶችን ሰርች በማድረግ። ሶስተኛው ኤጀንሲ ጎቶ ኤጀንሲዎችን ማዋራት በአካልም ሊሆን ይችላል፣
ኦንላይንም ሊሆን ይችላል ዲኤም ማድረግ ልክ ኦንላይን ዌብሳይቱ ላይ ሄዳችሁ ዲኤም እንደምታደርጉት ማለት ነው። ትሄዱና ብላ ብላ ባላለው አንድ ፎቶ ከዛ በኋላ ሎኬሽናችሁን ታማረክ ጀስት ኢንተር ዌብሳይቶቹ ላይ። ኤጀንሲ ግን ስትሄዱ ማለት ነው ኤጀንሲዎች ጋር በአካልም ሁኑ ሂዱ፣ በኦንላይንም አናግሯቸው። ግን you have to be state yourself በደንብ መግለጽ ይኖርባችኋል። ራሳችሁ ምን እንደምትሰሩ፣ ምን መሆን እንደምትፈልጉ፣ ምን ስራ እንደሰራችሁ ኢቭን ሰርታችሁ እንኳን እየሰራችሁ እንኳን ከሆነ ፖርቶፎሊዮ ካላችሁ ፖርቶፎሊያችሁን ይዛችሁ መሄድ፣ ፎቶአችሁን መላክ። ሌላኛው ኢዚ ወይም የማሰው ፎከስ ኦን ዮርሰልፍ ከላይ ነው ነካ ነካ ማድረግላችሁ ራሳችሁ ላይ ፎከስ ማድረግ። አቋማችሁ ማያምር ከሆነ አቋማችሁ ላይ መስራት፣ እውቀት ከሌላችሁ በደንብ ማንበብ፣ በደንብ ማጥናት፣ ከዛ በኋላ ሮል ሞዴል የምትሏቸውን ሰዎች ሄዳችሁ ማናገር። ከዛ ሞዴሊንግ ላይ ምንድነው ጥቅሙ በስልክ አውጣና ያዝ። እሺ ማስታወሻው ነው ምንድነው ጥቅሙ የሚሉትን ነገር ራሳችሁ ላይ ሰርች በማድረግ ዲጋውት በማድረግ ፎከስ ራሳችሁ ላይ አድርጋችሁ መስራት። ግልጽ ነው። ፎር ስቴፕ ኢዚ ነው፣ ያዙት። ሰው እዚህ ጋር ፎከስ አድርጋችሁ እንድትሰሙ ይፈልጋለሁ። እሺ ሶስተኛው how agency works እዚህ ጋር በደንብ ፎከስ አድርጋችሁ ስሙኝ። እሺ ሶ ኤጀንሲዎች እንዴት ነው የሚሰሩት? በደንብ ፎከስ አድርጋችሁ ስሙኝ። መጀመሪያ you have to know your category ካታጎሪያችሁን በደንብ ማወቅ መቻል አለባችሁ። አብዛኛው ሰው አሁን ደግሞ አብዛኛው ሰው ሞዴሊንግን ጥሎ የሚወጣው ኦር ደግሞ ፔሸንት ፐርሲስተንስ የሌለው እንዴት ኤጀንሲዎች እንደሚሰሩ ስለማያውቅ ነው። ከዚህ በፊት ነግሬያቸዋለሁ። ለምሳሌ ሜትር ከ50 ምናምን ሆናችሁ ሃይ ፋሽን ኤጀንሲዎች ጋር ሄዳችሁ ጊዜያችሁን አታባክኑ። መቼም ሴሌክት ስለማያደርጓችሁ ማለት ነው። ሪኳየርመንቱ ሃይ ስለሆነ ማለት ነው። your chins, your bones, your height, your weight, everything ነገራችሁ ስለሚታይ ማለት ነው። ሶ ካታጎሪያችሁን በደንብ ማወቅ ኢዚ ነው። ኮሜርሻል ነው የምፈልገው ምንድነው? ሶ እናንተ ካታጎሪያችሁን አወቃችሁትን ብል እናንተ ለምሳሌ እኔ ማስታወቂያዎችን ነው መስራት የምፈልገው ካላችሁ ኮሜርሻል ፕሪንት ሞዴል ናችሁ ካላችሁ ነው። ከዛስ ግን ፕሮፌሽን ውስጥ ያለ ሰው ጋር ሄዳችሁ ስትጠይቁት ኦር ደግሞ ራኒ ሞዴል ነው መሆኑን የምፈልገው ብላችሁ ፕሮፌሽን ውስጥ ያለውን ሰው ስትጠይቁት ቁመታችሁ አጭር ነው፣ ስለዚህ የእናንተ ፊት እንደዚህ ነው ይሏችኋል። ስለዚህ እናንተ ስለፈለጋችሁ ብቻ ሳይሆን ባዲያችሁም መሆን መቻል አለበት። ኢንተረስት ብቻ በቂ አይደለም። ካታጎሪያችሁ ሜትር ከ55 ሆናችሁ ሜትር ከ60 ሆናችሁ ድርቅ ብላችሁ ሃይ ፋሽን ሞዴል ሆናለሁ ብትሉ መቼም ስራ አትሰሩ። መሆን እየፈለጋችሁ ትቀራላችሁ። አይደር ለየት ያለ ነገር ከሌላችሁ በስተቀር ለምሳሌ በጣም አይናችሁ በጣም ይለይ ከሆነ በጣም ለየት ያለ ከሆነ ብቻ ስፔሲፊክ ፓርታችሁ በጣም የሚለይ ከሆነ ሜቢ ከመቶ 2% ልትገቡ ትችላላችሁ። እንዳልኳችሁ ነው። ጃውላይናችሁ በጣም የሚያምር ከሆነ ኦር ደግሞ አይናችሁ ኤቭሪቲንግ የሆነ ነገራችሁ ብቻ ስፔሲፊክ ፓርታችሁ ለየት ያለ ከሆነ ሜቢ ልትገቡ ትችላላችሁ። አይደር ግን አትገቡ። ስለዚህ ካታጎሪያችሁን በደንብ ማወቅ፣ ፎቶ አንሱት፣ ቻትጂፒቲ መጠየቅ ትችላላችሁ፣ ስካን አድርጉ፣ ኦር ደግሞ ፕሮፌሽን ያለ ሰው ፕሮፌሽኑ የሆነ ሰው መጠየቅና ማወቅ። የመጀመሪያው you have to know your category። ሁለተኛው ማርኬቲንግ። ይህንን ፓርት በጣም ነው ለብዙ ሰው የምመክረው። ይኸውላችሁ የማርኬቲንግ ስትራቴጂ መጠቀም መቻል አለባችሁ። የመጀመሪያው ስትራቴጂ ለምሳሌ እኔ ሞዴል ብቻ አይደለሁም፣ እሺ አም ብሮከር፣ በጣም እሳት የላስኩ ደላላ ነኝ። እሺ እያንዳንዱን አጋጣሚ ወደ ገንዘብ መቀየር ይችላል። ደላላ ላይ ምን አለ መሰላችሁ? ለምሳሌ አንድ ካምፓኒ ከውጪ መኪና አስመጥቶ ለመስራት ፈለገ። ሶ ምን ማድረግ መቻል አለበት? መኪኖቹን ካስመጣ በኋላ ባለሀብቶችን ማግኘት መቻል አለበት። ራይት? የሚገዙትን ዲማንድ በደንብ መፈለግ አለበት። ስለዚህ ባለሀብቶችን ሰርች ሲያደርግ ከዛ ኤጀንቶችን ሲፈልግ እኛን ሲፈልግ ሄዶ ባለሀብቶቹ ጋር እኔ እንደዚህ መኪኖች አሉኝ ለካምፓኒያችሁ ለድርጅታችሁ እንደዚህ አይነት መኪኖች ብትፈልጉ
ብላ 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 ስለ አላቸው መኪኖች ሲያስረዳ ኢትስ ማርኬቲንግ። እናንተ ሄዳችሁ ኤጀንሲዎች ጋር ራሳችሁን ስትሸጡ ኢትስ ማርኬቲንግ። ፖርቶፎሊያችሁን ይዛችሁ ሄዳችሁ ፎቶአችሁን ይዛችሁ ሄዳችሁ ምንም ሳይኖራችሁ መጀመር ፈልጋችሁ እንደዚህ ቁመቴ አሪፍ ነው አቋሚ አሪፍ ነው ብላችሁ ሄዳችሁ ስታናግሩና ራሳችሁን ስትሸጡ ኦር ደግሞ ስታግባቡ ኢትስ ማርኬቲንግ ይባላል። ተረድታችሁኛል? ሁለተኛው ብራንዲንግ ያዙት። ብራንዲንግ ማለት ይኸውላችሁ በቀላል አማርኛ ልንገራችሁ፣ ሲምፕል ወርድ how people see you and your business, which means or ደግሞ how your business ወደ ጎኑ ነው እየጻፍኩ ያለሁት። How a person or a business branding ማለት how a person or a business can create a unique identity that people can trust, recognize and remember, which means ወደ መኪናው ልመለስላችሁ። ይህ የመኪና ካምፓኒ ብራንዲንግ ሲሰራ እንዴት መሰላችሁ? ለምሳሌ ቦሌ ከሆነ ባለሀብቶቹ ያሉት ቦሌ ሄዶ መኪኖቹን ሲያሰጥር፣ ከዛ ሶሻል ሚዲያ ላይ ሲሰራበት፣ ከዛ ለክሊፖች ዝም ብሎ ሲያከራየው፣ ቪዲዮዎች ሲሰራበት፣ ፕሮሞት ሲያደርገው ኢትስ ብራንዲንግ። ብራንዲንግ ባጭሩ ምን ማለት መሰላችሁ? አንድ ሰው ለአንድ ስራ ሲፈልግና ኦር ደግሞ በቀላል አማርኛ ትላልቅ ቋንቋ ላይ ለመጠቀም የሞከርኩሽ ብራንዲንግ ማለት ባጭሩ አንድ ሰው ለሚፈልገው ስራ እናንተ ጋር አምኖ ሲመጣ፣ እናንተ ስትሄዱ አይደለምሽ እሱ አምኗችሁ ሲመጣ። ለምሳሌ በእናንተ በሞዴሊንግ ዘርፍ ስንመጣ ሶሻል ሚዲያችሁ ላይ ስትሰሩ፣ ሃይ ፋሽን ከሆናችሁ ዋክ እያደረጋችሁ ስትሰሩ፣ ራኒ ሞዴል ከሆናችሁ ኮመርሻል ነገሮች ብሎግ ስትሰሩ፣ ድሮም ስትሰሩ፣ ሰውየው አምኗችሁ እናንተን ሲመጣ ፋሽን ሾው ሲያስብ እናንተን ነው የሚያየው። you have branding ሶሻል ሚዲያችሁ ላይ በደንብ ሰርታችኋል። እሺ ሶ እናንተን አይቶ ሲመጣ ብራንዲንግ ይባላል። ይኸውላችሁ a person ሰውየው ወይም ደግሞ ሰውየው የጀመረው ቢዝነስ ሰው አዲስ አይደንቲቲ ፈጥሮ ሰዎችን እሱን ሲያዩት ሪኮግናይዝ ሲያደርጉት ሲያምኑትና ለዛ ስራቸው አንድ ስራ አስቦ ሲያስታውሱት ብራንዲንግ ይባላል። ኢዚ ዌይ። ግልጽ ነው? እሺ ብራንዲንግ ሶስተኛው ጻፉት፣ ያዙት በደንብ ማስታወሻችሁን በደንብ ያዙ። ሶስተኛው ዩኤስፒ የሚያክሰዋል ይሞክራል። ዩኤስፒ ምን ማለት እንደሆነ abbreviation ነው። እሺ ዩኤስፒ ማለት ዩኒክ ሴሊንግ ፕሮፖዚሽንስ። ዩኤስፒ ማለት ይኸውላችሁ በአጭር አማርኛ ላስረዳችሁ። እዚህ ውስጥ ካላችሁት ሰዎች ከ16ታችሁ ምን የሚለያችሁ ነገር አለ? በቃ በአጭር ቋንቋ ዩኤስፒ ማለት ይሄ ነው። ዩኒክ ሴሊንግ ፕሮፖዚሽን ካላችሁ ውስጥ ኦር ደግሞ ካስት ስትሄዱ ካስት ለመደረግ ከመጡት 100 ሰዎች እናንተን ምን ይለያችኋል? ምን የሚለያችሁ ነገር አለ? ሶ ዩኤስፒ ማለት ይኸውላችሁ ለምሳሌ ስፔሲፊክ ፓርታችሁ ለምሳሌ አሁን እኔ ፀጉሬን ቀለም ተቀብቻለሁ። ዳስ ማይ ዩኤስፒ ከእናንተ ለየት ብያለሁ። ቁመቱ ሊሆን ይችላል፣ ስካርስ ካለባችሁ ጠባሳ ሊሆን ይችላል። ይላችሁ በአጭር አማርኛ ኳሊቲ
I mean, a distinctive quality, features, attribute that is its of models part of others, which means it helps agencies and clients cast them on a specific company. ምን ብያቸዋለሁ? ለምሳሌ ፀጉሬ ሊሆን ይችላል፣ ቁመቴ ሊሆን ይችላል፣ ጆሮዬ ሊሆን ይችላል፣ አይኔ ሊሆን ይችላል። ግን ያ የሄድኩበት ኤጀንሲ እንዲመርጠኝ ለየት ያለ ነገር ማሳየት መቻል አለብኝ። ድሮ እኔ ዩኤስፒን በደንብ ሳላውቀው ግን ምን ሰራ ነበር መሰላችሁ? የሆነ ስራ ላይ ፎቶአችሁን አስገቡ። 4x4 ነው 2x2 ሆነች ፎቶአችሁንና ወረቀት የሚሞላ ፎርም ነበር። ፎርም አስገባሉ። ከዛ ሁሉም ሳያው እንደዛ ነው ይሉ 2x2 ነው 4x4 2x2 ነው ምናምን የሚባል ብቻ እኔ ግን ከተጠየቁት 4x4 አድርጌው መጣሁ። 2x2 ይሁን የተጠየቁትን በል 4x4 አድርጌው ሄድኩት እና ሲሄድ የኔ ፎቶ ብቻ ነው ግብዳ። ሁሉም በጣም ትንሽ ነበር። ያንን ስራ በጣም ስለፈለኩት ኤግር ስለነበርኩኝ እንዲያዩት ብዬ ጀስት በጣም ትልቁ አስደርገው ሄድኩኝ። አያችሁ ዩኤስፒ ማለት ከመጡ ሰዎች ትንሽ ምን ይለያቸዋል? ክላይንቱ ደግሞ እንዲመርጣችሁ ምን ስፔሲፊክ ነገር አላችሁ? ዩኤስፒያችሁን አውቃችሁታል ወይ? ለምሳሌ ከዚህ ውስጥ ከሷ ውጪ እንደኔ ጥቁር የለም። በጣም የሚያምር ከለር አለኝ። በጣም የሚወደድ ከለር ነው ያለኝ። ስለዚህ ይመረጣሉ። እናንተ አትመረጡ። አያችሁ ዳስ ማይ ዩኤስፒ አትመረጡም። በቃ ያማራችሁ ይቀራል። አያችሁ ቁመት ዩ በጣም ረጅም ነው። አይ ቲንክ 61 ምናምን ነው 62 61 ሃይ ፋሽን ላይ ይሰራል። እሺ ቦኑ ቆንጆ ነው። ዚቺን ጥሩ ነው። ዋኩ ጥሩ ነው። ስለዚህ መስራት ይችላል ሃይ ፋሽን ላይ። እናንተ ግን አሰሩ you have USP እያንዳንዳችሁ USP ነገር አላችሁ። ፈልጉት፣ እወቁት። ቁመታችሁ ሊሆን ይችላል፣ ጆሮአችሁ፣ አይናችሁ አይ ዶንት ኬር ብቻ የሆነ ነገራችሁን ፈልጉትና እዛ ላይ ፎከስ አድርጋችሁ ስሩ። that's USP of course USP either ስራው ኮሜርሻል ካልሆነ በቃ ኮሜርሻል ሲሆን ምንድነው መሰላችሁ? ወደ እሷ የጠየቀችኝ ጥያቄ ዩኤስቢ ፊዚካል ብቻ ነው ወይ ብላ ነው የጠየቀችኝ። ፊዚካል የሚሆንበትን ቦታ አለ። ከዛ በኋላ ደግሞ ይኸውላችሁ ዩኤስቢ ሲታይ ማለት ነው የእናንተ የሆነ የምታውቁት የምትረዱትና የምትሰሩበት ነገር ሲሆን ነው። እሺ ለምሳሌ አይ ቲንክ ወደ ቺቺኒያ መንገድ መስለኝ አትላስ ጋር ዮም ስኩል ነው ምናምን ዮም ሞዴሊንግ ነው ያሙት ብቻ እንደዚህ። እሺ ኢቢኤስ ላይ የሚሰራው ትንሽ ለምጥ ነገር አይ ዶንት ኖ ለቋንቋው አማን ታውቁታላችሁ። ሶ አማናው የሱ ዩኤስፒ ለምሳሌ እሱ ሊሆን ይችላል። እሺ ከሰው ለየት ያደርገዋል። ፋሽን ላይ ደግሞ ለየት ያለ ነገር ይፈልጋል። ሶ ወረሷ ጥያቄ ሲመጣ ማለት ነው እንደ ስራው it depends on the work። እሺ ሶ ተናግሮ ማሳመንን ለምሳሌ ኮሜርሻል ላይ ሆኖ የሆነን ሶፋ ማስተዋወቂያ አስተዋቂልኝ ብሎ ሲጠራ መጀመሪያ ምንድነው የምትጠሩት? ካስት ትደረጋላችሁ አይደል? እዛ ካስት ላይ ፋሻል ኤክስፕሬሽን ጎበዝ ሆነሽ መናገርም ላይ ፐርሱዌድ ማድረግም ጎበዝ መሆን ይጠብቅብሻል። ካላረግሽ ፊዚካሊ ስላማረ አትመረጭም። እሺ it depends on your work። እሺ good ሌላ ጥያቄ አለው አለ? ሶ ምን አለን? ምን ብለናል? ምን ብለናል? ሪሰርች እንዲያው ካታጎሪያችሁን ማወቅ፣ ማርኬቲንግ፣ ብራንዲንግ that's it good the most important thing አራቱም በጣም ጠቃሚ ናቸው። ግን የትም ቦታ ስትጠየቁ ኦር ስትሄዱ ማለት ነው የትኛውም ካስትሪ ለመመረጥ ካሰባችሁ የመጀመሪያውን ካታጎሪያችሁን ከዛ ዩኤስፒያችሁን ተጠቀሙት። እኔ ሰጀስት ማድረጋችሁ ማለት ነው trust me። በአጭር አማርኛ ልምጣላችሁ። ለምሳሌ no offense እሺ ምንም ኦፌንስ የለኝም። ሶ ያኛው እንዳለ ሆኖ ማለት ዋክ ማድረግ ብቻ ነው እያልኩኝ አይደለም። ግን በደንብ ዋክ ማድረግ፣ ራሳችሁን ፕሮቴክት ማድረግ፣ ራሳችሁን መጠበቅ። ከዚያ በኋላ አረማመዳችሁ ሲያምር፣ አለባበሳችሁ ሲያምር ማለት ነው ሰው ማያውቃችሁ ገና መንገድ ላይ አይቷችሁ ደስ ያደርጋል። ይዝ ሞዴል ኢዚ። ስለዚህ you have to know your USP unique selling proposition abbreviation ነው USP።
ኤጀንሲዎች ጋር ካለን አይቀር ሁለት ነገር አድ እናርግና ወደሚቀጥለው እንለፍ። ሰዓታችንም እየሄደ ስለሆነ ሶ ሁለት የኤጀንሲ አይነቶችን ልንገራችሁ። ሌላኛው እሺ እሱን ተውትና አንድ ብቻ አዳርገን ከዛ ኔክስት ላይ እናየዋለን። ማዘር ኤጀንሲ የሚያውቃል? ማዘር ኤጀንሲ ምን ማለት እንደሆነ ማዘር ኤጀንሲ ኢትስ ኢዚ ነው። ማዘር ኤጀንሲ ማለት ይኸውላችሁ ማዘር ኤጀንሲ ማለት እናንተ ስራ ላይ የእናንተን ስራ ተከታትሎ ኢንተርናሽናል ስቴጅ ላይ እንድትደርሱ የሚያደርጋችሁ ማዘር ኤጀንሲ ነው። which means ፎቶቹ ስትወጡ ከማን ጋር እንደምትሰሩ ኮንትራት ስትፈራረሙ ኮንትራቱ ምንድነው? ምን አይነት ኮንትራት ነው? ምን ያህል ብር ነው? ኤቭሪቲንግ ዲቴል is it ኖርማል ነው or ደግሞ ኤክስክሉሲቭ ነው ኤክስክሉሲቭ ነው ሁሉ ነገር አይቶ ኢንተርናል ደረጃ የሚያደርሳችሁ ማዘር ኤጀንሲ ነው። ሌላ ምንም ትርጉም የለውም። እሺ ሌላ ነገር ኢዚ ነው ማዘር ኤጀንሲ። እሺ እዚህ ላይ ጨረስን አይደል? good so አንደኛ እኛ ሀገር ላይ አሁን ማዘር ኤጀንሲ I don't think ያለ እኛ ሀገር ላይ ሜቢ ትንሽ የሚሞክረው ቤኪን ታውቁታላችሁ። ቤኪ ፀጉሯን የተቀባችሁ ኖርማል ዋለ የእንትን ጊዜ ዳኛ ነበረች። ሚስ ወርልድ ኢትዮጵያ ላይ ዳኛ ነበረች ቤኪ good እሷና ቢኒያምን ያቆሷል። ቢኒያም ደግሞ እነሱ አሁን ያገናኛሉ እነሱ ማለት ነው። አይ ቲንክ የኔ ሾው ላይም ስካውት ተደርጓል። ሁለት ልጆች ትንሳኤልን ታውቁታላችሁ? ጃሊ የሚሰራው ምናምን ትንሳኤል እነ ቤኪ ሶ ማዘር ኤጀንሲ ዩኬ አሉ፣ ጀርመኒ፣ ኢጣሊ ምናምን አሉ። ሶ እነሱ ኤጀንሲ የሚላችሁ አሁን ማዘር ኤጀንሲ ከነሱ ጋር የሚያገናኙ ናቸው። ኤጀንሲ አለ፣ ከዛ ማዘር ኤጀንሲ ደግሞ ኤቭሪቲንግ ኤክስክሉሲቭ ነው። በኋላ እመጣበታለሁ። ነን ኤክስክሉሲቭ እና ኤክስክሉሲቭ አለ። ያዙት በረምሽ በኋላ እንመጣበታለን እሱ ላይ። ሶ ማዘር ኤጀንሲ ወደ ኢንተርናሽናል ደረጃ የሚያደርሷችሁ ኤቭሪቲንግ ስራችሁን ከስር ፎቶሹት ሲኖራችሁ የሆነ ካምፓኒ ሲጠራችሁ መጀመሪያ የእናንተን ማናጀር ኦር ደግሞ የእናንተን ኤጀንሲ ነው የሚያናገረው። ከነሱ በኋላ ነው በፔመንትም ባይዘው ትላልቅ እንትን ላይ ያሉት ማለት ነው። ፔመንት ምናምን አይነጋገሩ እነሱ ስራው ጋር በቃ ማናጀራቸው ስራው ጋር ሲሄድ ነው። ለምሳሌ አዶናይ ጋር ቀጥታ ብትደውሉ አታገኙትም፣ ማናጀሩ ጋር ነው። ስለ ስራው አያውቅም ማናጀሩን የሚጨርሰው። ገባችሁ? ስለዚህ ማዘር ኤጀንሲ ማለት የእናንተን ሙሉ ነገር ከፖርቶፎሊያችሁ ጀምሮ ቢውልድ ኤቭሪቲንግ ቢውልድ ከማድረግ ጀምሮ ወደ ኢንተርናሽናል ደረጃ የሚያደርሳችሁ ማዘር ኤጀንሲ ይባላል። good of course ኤጀንሲዎች እንደሚሰሩ ማለት ነው። አራተኛ ላይ ሞዴል መሆን ፈለጋችሁ፣ አያችሁት፣ ከዛ እንዴት መሆን እንደሚቻል አወቃችሁ፣ ከዛ ስራው ላይ ገባችሁበት፣ ኤጀንሲዎች እንዴት እንደሚያውቁት እንዴት እንደሚሰሩ አወቃችሁ ምናምን። ሰው ምን ጥቅም አገኛለሁ? ሞዴሊንግ ጄኒንሊ ስፒኪንግ ሰው የሚገባው ፓሽኑ ስለሆነ ነው አይደል? አብዛኛው ሰው እንደ አካውንቲንግ እንደ ማርኬቲንግ ምናምን እንደ ማኔጅመንት ምናምን ለገንዘብ ብሎ የሚገባበት አይደል? ፓሽኑ ስለሆነ ነው አብዛኛው ሰው የሚገባበት። እኔ እስካሁን ለገንዘብ ብሎ የገባው ብዙ አላጋጠመኝም። ይሄ ኢን ማይ ኦፒኒየን ነው። እሺ ሶ ዩ ኦን ዮር ቢዝነሳችሁ ራሳችሁ ራን የምታደርጉት ቢዝነስ እንደዚህ ነው መሰለኝ። ቢዝነሳችሁ አይዘር እዚህ ጋር ልምጣላችሁ ቴሪቶሪ እስከሌለባችሁ ድረስ ራሳችሁን በራሳችሁ ነው የምታስተዳድሩት። የፈለጋችሁት ሀገር ትሄዳላችሁ፣ የፈለጋችሁትን ትበላላችሁ፣ ትጠጣላችሁ። ግን ቴሪቶሪ እስከሌለባችሁ ማለት ነው። ቴሪቶሪ ጋር ስንመጣ ሁለት አይነት ቴሪቶሪ አለ። የመጀመሪያው በኤጀንቶቹ ስንመጣ ኤክስክሉሲቭ ኤንድ ናን ኤክስክሉሲቭ። ኤክስክሉሲቭን ስናይ ይኸውላችሁ ኤክስክሉሲቭ ኤጀንሲ ማለት ኦንሊ ዋን ኤጀንሲ ኢንዳት ማርኬት ላይ ኦንሊ ዋን ኤጀንሲ ነው የእናንተን ስራ ፕሮሞት የሚያደርግላችሁ። እናንተን ሪፕሬዘንት የሚያደርጋችሁ እዛ ማርኬት ላይ አንድ ኤጀንሲ ብቻ ነው። ኦንሊ ዋን ኤጀንሲ ሪፕሬዘንት ኦር ፕሮሞት ኢን ዳት ማርኬት which means ለምሳሌ የውጮቹን ተውትና ለምሳሌ ኤክስክሉሲቭ ኤጀንሲ ካላችሁ አዲስ አበባ ላይ ያ ኤጀንሲ ካለ እሱ ኤጀንሲ ብቻ ነው እዛ ማርኬት ላይ እናንተን የሚያንቀሳቅሳችሁ። ምንም ስራ ይምጣ ምንም
ይፈጠር እሱ ነው የሚያናግረው። this is አጭር አማርኛ exclusive only one agency represents or promote in the market ኢዚ ነው ያዙት በደንብ ኢዚ ነው ይሄ ኤክስክሉሲቭ ነው እሺ ሁለተኛው ደግሞ ነው ኤክስክሉሲቭ ማለት ከዚህ የሚለየው አንድ ኤጀንሲ ይዛቸዋል ግን መልቲፕል ኤጀንሲ መያዝም ትችላላችሁ ግን ጂኦግራፊካሊ የሚለያይ ቦታ ከሆነ ለምሳሌ ኤክስክሉሲቭ ከሆነ እዛ ማርኬት ላይ እሱና እሱ ብቻ ነው ሪፕሬዘንት ኦር ፕሮሞት የሚያደርጋቸው ማርኬቱ ላይ የሚያንቀሳቅሳቸው ስራዎች ሲመጡ ምናምን ብላ 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 ኤክስክሉሲቭ ከሆነ ግን ከዛ ማርኬት ውጪ መያዝ ትችላላችሁ ጂኦግራፊካሊ የሚለይ ከሆነ ማለት ነው ለምሳሌ አዲስ አበባ ከሆነ ኔን ኤክስክሉሲቭ ካላችሁ አዳማ ላይ መያዝ ትችላላችሁ ኤጀንሲዎች ግን ኤክስክሉሲቭ ሆኖ አዲስ አበባ ላይ ይዛችሁ ሌላ አዲስ አበባ ላይ መያዝ አትችሉም ምክንያቱም በአንድ ማርኬት ላይ ሁለት ኤጀንሲ እናንተን ኮንትሮል ላይ ያደርግ አይችልም ይሄንን በደንብ ማወቅ መቻል አለባችሁ ልዩነቱ ይሄ ነው ኤክስክሉሲቭ ከሆነ only one agency ብቻ ነው ፕሮሞት የሚያደርጋችሁ ናን ኤክስክሉሲቭ ከሆነ ግን መልቲፕል መያዝ ትችላላችሁ ግን ጂኦግራፊካሊ የሚለያይ ነው ዩኒቨርሲቲ ሲታችሁ መለያየት መቻል አለበት ምክንያቱም በአንድ ማርኬት ሁለት ሶስት ኤጀንሲ እናንተን ራን ማድረግ ስለማይችል ማለት ነው ተግባብተናል ኤክስክሉሲቭ ማለት ይሄ ነው የመጀመሪያው ሰልፍ ኤምፕሎየር ናችሁ አይደል ሁለተኛው ኢዚ ኦፖርቹኒቲ እነዚህ ቤዚክ ነገሮች ነው እሺ ነገራችሁ ኦፖርቹኒቲ ፎር ትራቨሊንግ በሞዴሊንግ በስራ ብላችሁ በጣም ብዙ ቦታ መሄድ ትችላላችሁ which means ወንጪ ሐረር ድሬዳዋ እናንተ ኢቭን አፎርድ ማድረግ ማችሉበት ቦታ ላይ በስራው አጋጣሚ ሄዳችሁ ታዩታላችሁ ማለት ነው good ሶስተኛው ይሄንን ስል አይ ሆፕ ብዙ ሰው አይስማማበትም ግን ሃይሊ ፔር ናችሁ ጥሩ ይከፈላችኋል ሞዴሊንግ ላይ ጥሩ ቦታ ካላችሁ ማለት ነው ሃይሊ ፔር ናችሁ ለምሳሌ አንድ የወር ደሞዝተኛ 20 ሺህ ብር ከሆነ ደሞዙ እናንተ አንድ ክሊፕ ሲመጣ 30 ሺህ ብር 40 ሺህ ብር ሰብስቡ ያላችሁ ሜን ካስት ከሆነ እሺ በአንድ ስራ በአንድ ቀን ወር በሁለት ቀን የአንድ ማስታወቂያ ስራ ሰውየው ወሩ ሙሉ ይሰራበት የነበረው እናንተ በአንድ ቀን በሁለት ቀን ያንን ብር ታገኙ ሊያም ሃይ ሆኖ ኢዚ ነው ሌላኛው ሞዴሊንግን ሞድበት አንዱ ፓርቱ ትልቁ ፓርቱ ይሄ ነው እሺ በጣም ጥሩ ሰው ታገኙበታላችሁ ላይፍ ስታይላችሁን የሚቀይረውን ሰው ታገኙበታላችሁ ኢቭን ድሮ ቲቪ ላይ ያያችሁትን ድሮ በሬዲዮ የምትሰሙትን ድሮ ሩቅ የሚመስላችሁን ሰዎች ሞዴሊንግ ዘርፍ ላይ ትገናኛላችሁ እሺ የመገናኘት የኮኔክሽን እድላችሁ ይሰፋል ሌላው ኢቨንቶች ላይ ፓርቲስ ላይ ብዙ ኢቨንቶች ላይ ይጠራላችሁ ኢቭን በማያገባችሁ ፓርቲ ላይ ሞዴል ሆናችሁ ምናምን ግን ኮንተንታችሁ አሪፍ ከሆነ ምናምን የባለስልጣኖች የሆነ ነገር ላይ ምናምን ስብሰባ ላይ ትጠራላችሁ ለምን እንዳልኳችሁ ነው ባይ ዲፎልት የሆነ ነገር አፌክት እያደረጋችሁ ነው ባይ ዲፎልት የሆነ ሰውን አፌክት እያደረጋችሁ ነው ስለዚህ ፓርቲዎች ላይ ኢቨንቶች ላይ የመገኘት እድላችሁ በጣም ይሰፋል ማለት ነው ሶ ቀለል አድርገን እንለፈው ይዛችሁታል አጥፋው ኢዚ ነው ነግራችኋለሁ ከፈለጋችሁ ሶ ወደ ሜን ፓርቱ ስንመጣ አሁን እዚህ ጋር በደንብ ራሳችሁ መለየትና ማወቅ መቻል ይኖርባችኋል ትንሽ ሰፋ ስለማድረገው አሁን ይላችሁ አጠራ እያደረኩ ነው እሺ ምጽፈው